አንተ ብሩኬ ምን ሆነ ነው? ሃይሚስ ምን ሆነሽ ነው? እናንተ ለእናንተ ብቻ ነው እንደምታስቡት እንዴ? ለሙሉ ለጨረቃው ፋሚሊ ተጨነቁ። የጨረቃውን ፋሚሊ ለምንድን ነው ገብታችሁ ላይቭ ላይ የእሱን ስሜት የእነሱን ስሜት ማተረዱት? የእህቶቻችን ስሜት ተረዱ እንዴ? እናንተ የምታስቡት የራሳችሁን ብቻ ነው። ብዙ ነገር አሳልፋችሁ መጣችኋል። እዚህ ዳኒ ትናንት ነው የመጣው እኛ አናቆም ዳኒ። እናንተ እኮ ትላንት ብዙ ነገር አልፋችኋል። አንቺ ብሩኬ ነው ትላንት ያሳለፈሽ ፈተናዎችሽን እኮ ብዙ ፈተናዎች አብሮሽ የመጣው ብሩኬ ነው። ዳኒ ትናንት ነው የመጣው። ሰላም ሰላም ሰላም! ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰቦች ዛሬ በአዲስ ቪዲዮ ከች ብለናል። ያው ኮሜንት ትላንትና ሃይሚ የለቀቀችው ዳኒ ሮስት ጋር በጣም ልብ የሚነካ የሚያስደነግጥ ቪዲዮ ተለቋል። በጣም ሁላችንም ደንግጠናል። ያው ብዙ ነገር ተብለናል። እኛም በትላንትናው ብዙ ነገሮችን ያየነው፣ ግን ቅድሚያ ሰላም ለእናንተ ይሁን ብያችኋለሁ። ያው ትንሽ ስላናደደኝ ነው ነገር ሁኔታው። እኛም ብዙ ነገር ተብለናል። የቡታጀራ ልጆች ተሰድበናል። ትላንት ሃይሚ በጣም ማለት ልክ ነሽ እኮ የሆነ ማለት ስለጠራሽ አክብረሽ ሄደሻል። ሰርፕራይዝ አረገሽ። ያዘጋጀልሽ ፕሮግራም ደስ የሚል ነው ምናምን ነገር፣ ግን ደግሞ 200 ሺውን ከዳኒ ጋር ማሳለፍሽ በጣም ነው ይቀርብኛል። 200 ሺውን ከብሩኬ ጋር ነበር ማክበር የነበረብሽ። ኦኬ አንቺ ፈልገሽው አይደለም ብለሻል። ግን አንቺ ፈልገሽው አይደለም፣ እሱ ነው ድንገት እንዲህ ፕሮግራም አዘጋጅቶ ምናምን ሰርፕራይዝ ያደርገሽ እሱ ነው። በቃ ያጋጥማል። ልክ ነሽ። ግን አሁን ምንድነው ማድረግ ያለብን? ከዚህ በኋላ ብሩኬ ከሚባል ምርጥ ፍቅረኛሽ ጋር ነው መሆን ያለብሽ እንጂ ዳኒ ከሚባል ልጅ ጋር ማየት የለብንም አንቺን ማለት ነው። እኛ በጣም የምር በጣም ትግስታችን እያለቀ ነው። ብዙ ነገር እየተባለን ነው። እነ ሀብ እየተሰደቡ ነው። እነ መለኛው፣ እኛ ናቲ ግሪዝ ሁላችንም እየተሰደብን ነው። እና የሚ ትላንት በጣም የምር ልብ የሚነካ የሚያሳዝን ነገር ነው ያየነው። በርግጥ አንቺም ያደረግሽው ነገር በጣም አስደስቶናል። ትተሽ በመሄድሽ በጣም እኛ ደስ ብሎናል። ፕሮግራሙን አቋርጠሽ መውጣትሽ፣ እዛ ጋር እሱን ትተሽ በቃ አልፈልግም ብለሽ መሄድሽ እኛ በጣም ውስጣችን ደስተኛ ነው ያደረገን። ረሙ በዚህ አጋጣሚ እኔ ረሙካን ሳላጨበጭ ብላ አላልፍም። እኔ ለረሙ አጨበጭብለታለሁ። በቃ ለረሙ ትላንት ያደረገውን ነገር በጣም ትክክለኛ ከኛ ተሽለ ተገኝተሃል። በቃ እኛ እዚህ ጋር መተን ከምንለፈልፈው ልጆች ሚዲያ ላይ እየመጣን ተተክ ከምንል ልጆች በቃ አንተ ተሽላል። ከኛ የተሻለ ነገር በተግባር አሳይተሃል። በርግጥ አንተ ዳኒን የማግኘት አጋጣሚውን ስላገኘህ ማለት ነው። ጓደኛ ሆኖ ራሱ አንተ ሐቁን ነው በቃ እየፈለክ ያለው ሐቁን ነው እያወራ ያለው። እንደዚህ ማድረግ የለብህም ያረከው ነገር ልክ አይደለም ብለህ ነግረኸዋል። ልክ እንዳልሆነ ነግረኸዋል። ያጠፋው ጥፋተኛ እንደሆነ ነግረኸዋል። በቃ ረሙካን እኔ በዚህ አጋጣሚ በጣም እኔ አንተን ሳላደንቅ አላልፈም። የምር ትላንት ያረከው ነገር በጣም አስደስቶኛል። በጣም ማለት ነው። እኔም ብቻ አይደለም ሙሉ ይተርፋል ማለት በጣም ማለት ነው። ዋው በጣም ረሙካን እኔ የምር እኔ እንጃ ከቡርኬ ተሽላል። ከቡርኬ ማለት ነው። ትላንትና ባረከው ነገር ከቡርኬ በጣም ተሽለን የተገኘው። ያው ቪዲዮ በቃ በጣም ያናደል። ደግሞ ዳኒ መጨረሻ ላይ ስጦታ ልስጥሽ ነይ ምናምን ነገር ብለህ እንዲያስከው ነገር ማለት ነው። ዋጣው ብትውጣው ነው የሚሻለው። እዛው በያዝከው እዛ ባለ በቀዳው የሆነ ልጠጣ ባዘጋጀው ነገር አስገብተህ ዋጣው፣ ጠጣው በቃ እዛው። እኔ የምነግርህ እሱን ነው። ምንም ይሄ ነይ ስጦታ አለኝ ምናምን ሲጀመር ሃይሚን አታገኛትም አንተ። አጋጣሚዎች ተመቻቹልህ። ከሃይሚ ጋር ቪዲዮ ለመስራት ሞከርክ፣ ሰራ። ከዛ ሃይሚን ሌላ እንትን ውስጥ ለመክተት እየሞከርክ ነው። በቃ ይሄ መቼም የማይሳካልህ ነገር መቼም ማለት ነው። በቃ ማለት ዝም ብለህ ቪዲዮ ልትሰራ ትችላለህ ከሷ ጋር ዝም ብለህ እዛ ጋር ምናምን ልታወራ ትችላለህ። በቃ የሆነ እንትን ልትል ትችላለህ። በቃ ብዙ ነገር ልታወራ ትችላለህ። እዚህ ጋር መተህ ጊፍት ምናምን ነገር ታሳይ ትችላለህ። ፕሮግራም ታዘጋጅ ትችላለህ። ሲጀመር አንተ የቀጠርካት እዛ ጋር እንገናኝ ሆነ። ሃይሚ ደግሞ ማግኘት አልነበረብሽም እሱን ማለት ነው። ትናንትና እሱን መተሽ እዛ ጋር ምናምን ከዚህ በኋላ እኮ አንቺ መኖር ብትፈልጊ ከብሩኬ ጋር ለማስቀናት ምናምን ብለሽ ነው ሁሉ ነገር የምታደርጊው። እሱን ለማስቀናት ብለሽ የምታደርጊያቸው ነገሮች በጣም ዋጋ ያስከፍልሻል ነገ ማለት ነው። ዛሬ እሱን ለማበሳጨት እሱን በቃ እንዲቀና ብለሽ ወንድ ነው ይቀናል ብለሽ የምታረጋቸው ድርጊቶች ነገ ላይ ላንቺ በጣም ትልቅ ተጽዕኖ ነው የሚፈጥሩብሽ። ትልቅ ማለት ነው ከሚባለው በላይ። እኛ እዚህ ጋር ስንናገረው እኛ ስናወራው ቀላል ነገር ሊመስል ይችላል። ላንቺ ግን ለህይወትሽ በጣም ከባድ ነገር ነው የሚያጋጥምሽ ማለት ነው። እና
ይሄን ነገር ባጭር ለመፍታት መሞከር ነበረባችሁ። አሁንም ጊዜ ያላችሁ፣ አሁንም ይሄን ነገር ማስተካከል ትችላላችሁ። በቃ ወደ መጀመሪያው ሰላማችሁ መመለስ ትችላላችሁ። ተነጋግራችሁ ያለውን ነገር ቁጭ ብላችሁ እንደ ትልቅ ሰው ምናምን ነገር ያለውን ነገር አውርታችሁ ለመፍታት ሞክሩ። እናንተ እዚህ ጋር በቅናት በእልህ ምናምን ነገር ነገሮች በቃ አንቺ መመለስ አለብሽ። እኔ ደጋግሜ ማውራት የለብኝም እዚህ ጋር ሙሉ በጣም ሁሉም ደንግጧል። በቃ ሁሉም የጨረቃ ፋሚሊ እኔ በጣም ብዙ ቦታ ላይቭ ገብቼ አይቻለሁ። ሁሉም ውስጡ ዋሯል፣ ሁሉም ታሟል። እስቲ ተረጃቸው የነሱን ስሜት እስቲ የሆነ ምን ሆኖ ነው እነዚህ ሰዎች? የጨረቃው ቤተሰብ ያንቺ አድናቂ ነው አይደል? ሙሉ የጨረቃው የግሬስ ፋሚሊ የሚወድሻል፣ የጨረቃው ፋሚሊ ሁሉም ይወድሻል፣ የሚጠላሽ የለም። ወደው አይደለም እዛ ጋር የሚናገሩሽ ሃይሚ፣ ወደው አይደለም የሚቆጡሽ፣ ስለሚወዱሽ ነው እንጂ አንቺን መቆጣት ፈልገው አይደለም። የአንቺ ውድቀት ማየት ስለማይፈልጉ ነው። የአንቺን መከፋት ማየት ስለማይፈልጉ ነው። በቃ ትናንትና ጥፋቶችን አጥፍታቸው ሁለታቸው ብሩኬም አጥፍቷል፣ አንቺ ማጥፍተሻል። ነገሮችን ግን ቆም ብላችሁ እንደ ትልቅ ሰው አንድ ቦታ መታችሁ ብሩኬ እንዲህ እኮ አድርጌያለሁ፣ ልክ አልነበርኩም፣ አንተም እንዲህ አድርገሃል፣ ልክ አልነበርክም፣ እኔም እንዲህ አድርጌያለሁ ብለሽ ሃይሚ ብሩኬም አንድ ላይ ቁጭ ብላችሁ ነገሮችን ለመፍታት አሁንም ጊዜ አላችሁ። አልረፈደም፣ ገና ነው። ትናንት በጣም አኩርተሽናል ሃይሚ፣ በጣም ትተሽ በመውጣትሽ በጣም ደስ ብሎናል። ኦኬ እሺ፣ ሁለት ነገር እናስብ። ጸብ ስለተፈጠረ ወይም ደግሞ ዳኒን ስላልፈለግሽ ብለን እናስብ። ሁለቱን ብለን እናስብ። በቃ ግን በቃ እኔ ማለት ዳኒ በጣም ፍጥነት በጣም ነው ግራ ይገባኝ። የለ መድረስ ነው። በጣም እየፈጠንክ ነው። በጣም አንተ ጭራሽና አንተ ምንም አልፈልግም በግድ ልጥፍ ያልከበት ሰው አንተ ባለ ትዳር እኮ ነህ፣ ፍቅረኛ አለ። ሶሲ የምትባል ልጅ ከዚህ በፊት ሃይሚን እኮ በቅርቡ በዚህ ወር ነው ያወቃት። ከዚህ በፊት እኮ የትም አታውቃትም። በአንድ ወር በማይል ሞላ ጊዜ ውስጥ ፍቅር ይዞ አንተ ምን አይነት ፍቅር ነው እንዴ? እነሱ እኮ ሃይሚና ብሩክ ማለት ከልጅነት ጀምሮ ፍቅራቸውን ያሳደጉ ልጆች ናቸው። ካንተ በፊት እኮ ነው የሚያውቃት ብሩኬ። ብዙ ነገር አብረው አሳልፈዋል። ሃይሚና ብሩኬ ደግሞ ያሳለፋችሁትን የመጣችሁበትን መንገድ ዞር ብላችሁ ወደኋላ ለማየት ሞክሩ። በቃ ብዙ ነገሮች እስኪ የመጣችሁበትን መንገድ ዛሬ ያላችሁበትን አይደለም፣ ትላንትና የመጣችሁበት ያለፋችሁት ፍቅራችሁን አስቡ። ዛሬማ ዛሬ ነው፣ በቃ ሌላ ቀን ነው። ሁሌ በመሃላችሁ ሰይጣን እየገባ እናንተን እየበጠበጠ እኛ መበሳጨት የለብንም። በየጊዜው እኮ ነው በቃ ቢሆን አከል ጊዜ እናንተ እየጣላችሁ የሆነ ኮሽታ እየተፈጠረ ምናምን እኛ እናንተን ለማስታረቅ እዚህ ጋር እየመጣን ብዙ እንባላለን። እኛም መላው የቡታጀራ ወንድ ነው የተሰደበው። በቃ እኛ ዩቲዩበር የቡታጀራ ወንድ ዩቲዩበሮች ነው የተሰደብነው። እንደምንም ብላችሁ ብሩኬና ሃይሚ ይሄን ነገር ስማችሁን ለመመለስ ሞክሩ። በቃ የኛን ተውት፣ የእናንተን ስም ለመመለስ ሞክሩ። ብዙ ነገር ሰምተሃል፣ አንተ አይተሃል። በቃ ድንኳን ደንኩ ነው እልል በቃ ይበዱ ነው ያለው እሱ። በቃ ዳኒ ማለት ነው። ትላንት ሰምታችኋል ሁላችሁም። እኔ መድገም የለብኝም፣ እሱ የተናገረውን አልፈልግም። በጣም የሕፃን ልጅ ንግግር ዳኒ፣ ልጅ እየሆንክ ነው፣ በጣም እየተመለስክ ነው። እኛ ምንም ብታወራ አንሰማ። እኛ የምንፈልገው የነዚህ ልጆች ሰላም፣ የነዚህ ልጆች ይቅርታና የነዚህ ልጆች አንድ ሆኖ ማየት ነው የምንፈልገው። እኛ ትላንትና ሃይሚና ብሩኬ ልጆች ወልደው ማየት እንፈልጋለን፣ አንድ ላይ ሆኖ ማየት እንፈልጋለን ብለን ሰርተን ዛሬ ላይ እንደዚህ ሲሆን በጣም ነው የሚያስጠላው። አንተ ራሱ ለኛ ክብር የለም። ለጨረቃው ፋሚሊ ክብር ቢኖረ እነሱ ለማለያየት አትሞክርም ነበር። አንተ እኮ ይሄን ነገር ታውቀዋለህ። ፍቅረኛሞች እንደሆኑ ታውቃለህ፣ አንድ እንደሆኑ ታውቃለህ። ለምን እንደዚህ ታረቅ? እኔ አሁንም ሆነም ቀረ አንተን ለመውቀስ አይደለም፣ ሃይሚና ብሩኬ እንዲታረቁ ነው ፍላጎቴ። አንተ እውነት የሰው ልጅ ከሆንክ የጨረቃ ፋሚሊ ሰብስክራይብህን ፈልገህ ካልሆነ ወይም ደግሞ የሆነ አንተ እውቅናን ለማግኘት ፈልገህ ካልሆነ ብሩኬና ሃይሚን ለማስታረቅ ሞክር። እንዲያውም እነሱን ካስታረቅ የበለጠ እውቅና ይጨምራል እንጂ አይቀንስም። እንደምንም ብለህ እነሱን ለማስታረቅ ሞክር። እኔ ጓደኛ ላየም ትላንት ጓደኛ ካንተ ይሻል እንዴ? ረሙካን እንደዛ ብሎ ሲመክራ አንተ ልትሰማው አልቻልክም። የራስ ጓደኛ ካንተ ተሽሎ ነው፣ ካንተ ከራስ ተሽሎ ማለት ነው የራስ ጓደኛ። ግን አንተ ከሱ እንኳን ልትማር አትችልም። ጭንቅላትህ ዝም ብሎ ግዝፈት ብቻ ነው። ይሄ እንዲህ ስለረዘመ ብቻ ነው ጭንቅላትህ ማለት ነው። በጣም አስተሳሰብን ልታስተካክል ይገባል። በጣም አስተካክል። በቃ ሁሌ ህፃናት ነው።
ለማስታረቅ ሞክር። እነዚህ ልጆች ከነዚህ ልጆች ህይወት ለመውጣት ሞክር። አንተም የራስህን ህይወት ነው በቃ ውጣ ከነዚህ ልጆች ህይወት። ጭራሽ እነሱን ተናግረህ የሆነ እንትን አስቀይመ ምናምን እኛ ጋር መተህ ጭራሽ የቡታጅራ ልጆች ጋር የሆነ ነገር ልትጀምር ልታወራ በቃ እኛ ልትናገር እኛ መተን የሆነ ነገር ልናገኝ አልቻልንም። ብናገኝህ ምን እንደምናደርግ ራስህ ታውቃለህ። ምን እንደ ብሩኬ ነው በቃ የሁሉ ነገር እያደረገን ያለው ብሩኬ። አሁንም ሆነም ቀረ ትቻታለሁ ምናምን ማለት የለብህም። ሃይሚም ልክ አይደለችም፣ ብሩኬም ልክ አይደለም። በቃ ሁለታችሁም እያደረጋችሁት ያለው መንገድ እየሄዳችሁበት ያለው መንገድ ደስ አይልም። በጣም ያስቀይማል። በጣም ማለት ነው። እኛ ውስጣችን ሁሌ ማዘን አለበት እንዴ? ሁሌ ማልቀስ አለብን እዚህ ጋር? እኛ እንዲያውም ኖርማል ችግር የለም። እሺ እዛ የሰው ሀገር ያሉ እህቶቻችን እያለቀሱ ነው። እኔ ላይቭ ላይ ለምንድን ነው ገብታችሁ ማታዩዋቸው እናንተ? ለምንድን ነው ከነሱ ምክር ማትቀበሉት ገብታችሁ ላይቭ ላይ? እነሱ ጋር እኮ እኔ ገብቼ ሰሞኑ እንትን ስል ምናምን ነገር በቃ ሁሉም አዝነዋል። የጨረቃው ቤተሰብ እኔ ምሬ ነው። በጣም የሚያወሩት ነገር በጣም ልብ ነው የሚነካው። በጣም እንደ በሸቁ ነው የሚያሳየው ውስጣቸው በጣም እርር እንዳሉ ማለት ነው። እየተፈጠረ ባለው ነገር ውስጣቸው ራስ ምታት እየታመመ ስንት አለ 2 ቀን ምናምን የታመመ አለ። እኔ ከተረዳኋቸው ከተናገሩት አንፃር ማለት ነው። በቃ የነሱንም ስሜት ልትረዳ ይገባል። የጨረቃው ቤተሰብ የጨረቃው ፋሚሊ እንትን በቃ ውስጣቸውን ልትረዳ ይገባል። እንደ እነሱ በእኛ ምክንያት ምን አይነት ስሜት ነው የሚሰማቸው፣ ምን እየሆኑ ነው ያለው የሚለውን ነገር መረዳት መቻል አለ። በአንተ ሁለታችሁም ማለት ነው። እኔ አንተም ብቻ አይደለም። የሆነ የሰውንም ስሜት ልትረዱ ይገባል። የራሳችሁን ስሜት እየተከተላችሁ ሰውን ማየውን ነገር ውስጥ የከተታችሁ መሄድ የለባችሁ። በቃ እንደምንም ዞር ብላችሁ ያለፈውን ነገር አይታችሁ አሁን ያለውን ነገር ለማስተካከል ሞክሩ። ዳኒ ሳይመጣ ዳኒ ሮስት ሳይመጣ እነ ፋሲል ሳይመጡ ብዙ ሰው መጥቷላ፣ ፍራንክ ምናምን ብለው መጥተዋል። እነዛ ሰዎች ሳይመጡ የነበራችሁን ፍቅር አስቡ። ያለፋችሁበት የመጣችሁበትን መንገድ አስቡ። በቃ ብዙ መንገዶችን፣ ብዙ ገደሎችን፣ ብዙ ተራራዎችን አብራችሁ ወጣችኋል። ብዙ ነገሮችን አልፋችኋል። እነዛን ያለፋችሁት የመጣችሁበት ብቻችሁን የመጣችሁት ማንንም አላገዛችሁም። ዳኒ ሃይሚ አስተውይ፣ ያኔ ስትመጪ ዳኒ አይደለም ያገዘሽ። ያኔ ያገዘሽ ብሩኬ ነው ከጎንሽ ቆሞ አብሮሽ እዚህ ድረስ የደረሰው። አብሮሽ ብዙ ፈተናን እና ዛሬ ምን ተገኘ? እውቅና ስለመጣ ወይስ ምን ስለመጣ ነው እዚህ ጋር ዳኒ መጥቶ እንደዚህ የሚለው? አንቺ እኮ እኛ ሳናቅሽ እኛ በቃ ማለት በቃ እኛ ምናምን እናቅሻለን፣ ግን ከኛ በፊት ማለት ነው። ግን ሙሉ ይሄ ዳኒ ሮስት የጨረቃ ፋሚሊ ምናምን ሳያቅሽ በፊት ብሩኬ ነው የሚያቅሽ። ብሩኬ ነው ከልጅነትሽ ጀምሮ። እኛ ራሱ ብሩኬን ሳናቀው ቀድሞ የሚያቅሽ አንቺን ነው። ብሩኬ ያቅሻል በፊት ከልጅነት ጀምሮ። ዳኒ ሮስት እኮ ትላንትና ነው የመጣው። ትላንት በጣት የሚቆጠር ቀናቶች ነው ያሳለፈው። እና አንቺ ይሄ ትላንት የመጣ ትንሽዬ ልጅ እንትን ብለሽ ወይኔ እኔ በጣም የምር ይሄ እንዲህ ነው ብዬ መናገር ቃላቱን ላይ ያጣው ነው በጣም። እኔ በጣም በቃ እንደምን ብለሽ ለማስተካከል ሞክሪ። ብሩኬም ደግሞ እንደ ቀልድ እኔ ሌላ ህይወት ጀምሬያለሁ አዲስ ነገር ጀምሬያለሁ አትበል በቃ እንደምንም ምንድነው ያው ያሳለፍከው ነገር ዕቃ ጨዋታ ነው እንዴ? ወይስ እኛን እየፎገራችሁ ነው? እኛን እየፎገራችሁ ነበር እስከዛሬ? እኛን እየፎገራችሁ ካልሆነ እናንተ አንድ ሆናችሁ ወደ መጀመሪያ ፍቅራችሁ ተመልሳችሁ የነበራችሁን ነገር አስቀጥሉ። ከዚህ የተሻለ ነገር ከእናንተ እንጠብቃለን። እናንተ የባሰ ነገር ታመጣላችሁ እንዴ? በቃ እንደምንም ለማስተካከል ሞክሩ። እኔ እዚህ ጋር እየመጣን ያልነፍፍ የጨረቃው ፋሚሊ እህቶቻችን አይጨነቁ። የሰው ሀገር ያሉ እህቶቻችን አያልቅሱ። በቤተሰብ ተጨንቀው በእናንተ ተጨንቀው ለሙሼ ለጋሺ ያስቡ። አንቺ ሃይሚ ለሙሼ ተጨነቂ፣ ብሩኬ ለጋሺ እየተጨነቀ እንዴ እነሱ ከእናንተ ብዙ ነገር ይጠብቃሉ። እናንተ እዚህ ጋር ማይሆን ነገር ያደርጋችሁ እነሱን ታስጨንቃላችሁ። በቃ እኔ ደጋግሜ የምነግራችሁ ማለት ነው ያለፈውን የሚመጣውን ጊዜ እያሰባችሁ ህይወታችሁን አስተካክሉ። ይሄ ትንሽ ልጅ ገብቶ አይበጥብጣችሁ። ይሄ ትላንትና የመጣ ልጅ እናንተን አያሸብራችሁ። በቃ እንደምን የምትመለሱ ከሆነ ተመለሱ። በቃ እኔ ጨርሻለሁ።